ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ይዘን እየቀረብነው። ትላንትና የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንዲሁም ሌሎች ጨዋታዎች ተደርገውም ነበር። የ9ኛ ሳምንት ይቅርታ ትላንትና ከተደረጉ ጨዋታዎች መካከል እንግዲህ ማንቸስተር ዩናይትድ በሜዳውና በደጋፊዎቹ ፊት ያሸነፈበትን ጨዋታ ተመለከትን። ብራይተን ኤንድ ሆቭ አልቢዮንን እንዲሁ ደግሞ ቼልሲ በሜዳውና በደጋፊዎቹ ፊት በአዲስ አዳጊው ሰንደርላንድ ያልተጠበቀ ሽንፈት ማስተናገዱን በትላንትናው ከተመለከትናቸው ውጤቶች መካከል ነው። ናፖሊ ኢንተር ሚላን ያሸነፈበት የጣሊያን ሴሪ ተጠባቂ ጨዋታዎችም ነበሩ። እሱም በስፋት የምንመለከት ነው የሚሆነው። ከዚህም በተጨማሪ እንግዲህ ዛሬ በኤል ክላሲኮ እንግዲህ በርካቶቹ የሚጠብቁት የሳንቲያጎ በርናቦ ጨዋታ አለ። እሱን በስፋት የምንመለከት ነው የሚሆነው። ከዚህም በተጨማሪ በእንግሊዝ ፕሪሚየር ሊግ አርሰናል ከክሪስታል ፓላስ እንዲሁም ሌሎች ጨዋታዎች የሚደረጉ ይሆናሉ። በስፋት እንዲሁ እንመለከታለን። በክለብ መረጃዎችም የተለያዩ የክለብ መረጃዎችን ነው ይዘን የቀረብ ነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ትላንትና እንግዲህ ማቲያስ ኩኛ ለማንቸስተር ዩናይትድ የመጀመሪያውን ጎል በኦልድ ትራፎርድ ማስቆጠርም ችሏል። ይህም እንግዲህ ምን ያህል ደስታ እንደተሰማው እንግዲህ ከጨዋታው በኋላ መናገሩ ነው የተመለከትነው። የጨዋታው ኮከብ ተብሎ መመረጡንም ተመልክተናል። ሌላኛው ብሪያን ምቤሞ ነው። ትላንትና 2 ጎሎችን ማስቆጠርም የቻለው ተጫዋች። ስለነሱም የምናነሳቸው መረጃዎች አሉ። ብቻ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ትላንትና በእንግሊዝ ፕሪሚየር ሊግ እንዲሁም በሌሎች ሊጎች የተጠበቁ ጨዋታዎች ነበሩ። ትላንትና 11 ሰዓት እንዲሁም ደግሞ ምሽት 1 ሰዓት ተኩልና ምሽት 4 ሰዓት ላይ የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። ምሽት 11 ሰዓት ከተደረጉ ጨዋታዎች ስንጀምር ኒውካስል ዩናይትድ በሜዳውና በደጋፊዎች ፊት ፉላምን አስተናግዶ 2-1 ያሸነፈበት ተጠባቂ ጨዋታ ነበር። በ9ኛ ሳምንት መርሃ ግብር በጨዋታው ላይ ጃኮብ መርፊ እንዲሁም ደግሞ ብሩኖ ጎማሬዝ ማስቆጠርም ችሏል። ሳሳሉኪች ብቸኛውን ጎል ለፉላም ያስቆጠረም ተጫዋች ነው። ጃኮብ መርፊ ነበር በ18ኛው ደቂቃ ላይ የመጀመሪያውን ጎል ማስቆጠር የቻለው። በ56ኛው ደቂቃ ላይ ሳሳሉኪች አቻ ማድረግ ቢችልም በ90ኛው ደቂቃ ላይ ካፕቴኑ ብሩኖ ጎማሬዝ እንግዲህ ጎል በማስቆጠር ወሳኛውን የድል ጎል እንግዲህ ማስቆጠር መቻሉን ነው የተመለከትነው። በመጀመሪያው አጋማሽ ፍጹም የጨዋታ የበላይነት ነበራቸው ፉላሞች። ነገር ግን በሁለተኛው አጋማሽ የአሰልጣኝ ኤዲ ሃው ክለብ እንግዲህ ተሻሽለው በመምጣት ሁለተኛውን ጎል በማስቆጠር ወሳኛውን 3 ነጥብ መውሰድም ችሏል። 18 ሙከራዎችን ያደረጉ ሲሆን በተቃራኒው እንግዲህ 7 ኦን ታርጌቶችን ማሞከረም ችለዋል። ፉላሞችን ስንመለከት 12 ሙከራዎችን አድርገው 5ቱ ኦን ታርጌት እንደነበሩ ነው መመልከት የቻለው። ጥሩ ጨዋታ እንደነበረ በርካቶቹም ያነሳሉ። ሌላኛው በተመሳሳይ ሰዓት 11 ሰዓት ላይ የተደረገውን ጨዋታ ስንመለከት ቼልሲ ከሰንደርላንድ እንግዲህ በርካቶቹ የሚጠብቁት ጨዋታ ነበር። በተለይም በዚህ ዓመት እንግዲህ እጅግ በጣም ተጠባቂ ያልሆነው ሰርፕራይዝ ቲም ሰንደርላንድ የተለያዩ ጨዋታዎችን እያሸነፈ መጥቶ ነበር። ትላንትናም እንግዲህ ቼልሲን ስታንፎርድ ብሪጅ ድረስ ሄዶ እንግዲህ ሰንደርላንድ 2-1 በሆነ ውጤት ማሸነፉን ነው የተመለከትነው። ጎል ለማስቆጠር ገና 4 ደቂቃ ብቻ ነበር የፈጀባቸው ቼልሲዎች ከቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አርጀንቲናዊ ተጫዋች አሌሃንድሮ ጋርናቾ 4ኛ ደቂቃ ላይ ጎል በማስቆጠር እንግዲህ ወሳኝ ጎል በማስቆጠር 1-0 መምራትም ቻሉ። በ22ኛው ደቂቃ ላይ በዚህ ዓመት በአጥቂ ቦታ ላይ ጥሩ እንቅስቃሴ እያደረገ የሚገኘው ኢስዶር አቻ ማድረግም ቻለ። 93ኛው ደቂቃ ላይ ጨዋታው ሊጠናቀቅ 3 ደቂቃዎች ሲቀሩት እንግዲህ ታላቢ ጎል በማስቆጠር ወሳኛውን 3 ነጥብ ለሰንደርላንድ ማምጣትም ችሏል። ትላንትና ኤንዞ ማሬስካ ያልተጠበቀ ሽንፈት ነው ማስተናገድ እየቻሉት። በእንግሊዝ ፕሪሚየር ሊግ መሸነፍ አይቻልም ማለት አይጠበቅብንም። እንዲሁም ደግሞ ምንም እንኳን የጨዋታ የበላይነት ቢኖርንም ሁሌ እናሸንፋለን ማለት አይደለም በዚህ ሊግ ላይ። ነገር ግን መሸነፍ ተገቢነት የለውም ሲሉ ነው እየገለጹ የሚገኙት። ከደረጃ ሰንጠረዡ ይህም ያስወርድናል ብለው መግለጻቸውንም ከጨዋታው በኋላ ተመለከትን። ቼልሲዎች እንግዲህ 69% ቦል ፖሰስ ማድረግም ችለው ነበር። ሰንደርላንዶች ግን ወሳኛውን 3 ነጥብ እንግዲህ በመውሰድ ወደ ሜዳቸው መመለሳቸውንም በጨዋታው ላይ ተመልክተናል። 16 ሙከራዎችን ቼልሲ ያደረጉ ሲሆን 7 ኦን ታርጌት ነበሩ። በተቃራኒው ሰንደርላንድ ስንመለከት 10 ሙከራ አድርገው 4 ኦን ታርጌት ነበሩ። ሁለቱን ወደ ጎልነት በመቀየር እንግዲህ ትላንትና ወሳኛውን 3 ነጥብ መውሰዳቸውን ነው የተመለከትነው። ኤንዞ ማሬስካ ከጨዋታው በኋላ ትክክለኛ ውጤት አይደለም፣ ይሄ ያሳዝናል፣ ይህን ነገር ማስተካከል አለብን ሲሉ መግለጻቸውንም ነበር መመልከትም የቻለው። በዚህ ዓመት እንግዲህ ጥሩ ደረጃዎችን እያመላከቱንም ይገኛሉ ቼልሲዎች። ነገር ግን ይህ ጨዋታ ያልተጠበቀን ሽንፈት ማስተናገዳቸውን ተከትሎ እንግዲህ በርካቶቹ ይህ በቼልሲ አይጠበቅም ሲሉም ገልጸዋል። በዚህ ዓመት ሰርፕራይዝ የሆነው ቲም ሰንደርላንድ እንግዲህ በመጣበት ዓመት ደረጃውን እያሻሻለ ቶፕ 4 ውስጥ መግባት የቻለ ክለብ መሆኑንም የተመለከትነው ሌላኛው ክለብ መሆኑን ነው እንዲሁ የተመለከትነው።
ቼልሲ ያልተጠበቀ ሽንፈትን አስተናግዷል። ሌላኛው በኦልድ ትራፎርድ ስቴዲየም የተደረገው የማንቸስተር ዩናይትድ እና የብራይተን ኤንድ ሆቭ አልቢዮን ጨዋታም ነበር። ማንቸስተር ዩናይትድ በፍጹም የጨዋታ የበላይነት ማለት ባይቻልም እንግዲህ 4-2 በሆነ ውጤት ማሸነፍም ችሏል። ትላንትና 3 ተከታታይ ጎሎችን ማስቆጠር ችሎ ነበር። ከዛ በኋላ ነበር እንግዲህ ያልተጠበቀ 2 ጎል አስተናግደው ወደ ጭንቀት መግባትም የቻሉት። ትላንትና ማንቸስተር ዩናይትድ የመጀመሪያውን አጋማሽ እንግዲህ ጨዋታውን ተቆጣጥሮታል ማለት ይቻላል። ኳሱን መቆጣጠር ባይችል ጨዋታውን በጥሩ ሁኔታ መቆጣጠርም ችሎ ነበር። በ24ኛው ደቂቃ ላይ ማቲያስ ኩኛ ከካሴሚሮ የተሻገረለትን ኳስ እጅግ በሚገርም ሁኔታ ከ16 ከ50 ውጪ ጎል ማስቆጠሩም ቻሉ። ከዛ በኋላ እንግዲህ ማቲያስ ኩኛ ከ16 ከ50 ውጪ ያስቆጠራት ጎል ለማንቸስተር ዩናይትድ የመጀመሪያ ጎሉ መሆን ችላለች። በተለይም በኦልድ ትራፎርድ ማስቆጠሩ ምን ያህል ደስተኛ እንዳደረገው በትላንትናው ጨዋታ ላይም ተናግሮም ነበር። በኦልድ ትራፎርድ ጎል ማስቆጠሬ እጅግ በጣም አስደስቶኛል ሲልም ገልጿል። የመጀመሪያ ጎሉን ነው እንግዲህ በትላንትናው ጨዋታ ላይ ማቲያስ ኩኛ ማስቆጠርም የቻለው። ካርሎስ ካሴሚሮ የመጀመሪያውን አሲስት ማድረግ የቻለ ሲሆን ከ10 ደቂቃ በኋላ ማለትም በ34ኛው ደቂቃ ላይ ከሉክሾ የተመለሰችለትን ኳስ በማስቆጠር እንግዲህ 2-0 መምራትም ቻሉ። ማንቸስተር ዩናይትዶች የመጀመሪያውን አጋማሽ 2-0 በሆነ ውጤት ማጠናቀቅም ችለው ነበር። በሁለተኛው አጋማሽ ከቤንጃሚን ሴስኮ የተሻገረለትን ኳስ ብሪያን ምቤሞ በማስቆጠር 3-0 መምራትም ቻሉ። ማንቸስተር ዩናይትድ አስተማማኝ ደረጃ ላይ ደርሶ ጨዋታውን አጠናቀቀ ተብሎ ሲጠበቅ እንግዲህ ዳኒ ሚሳህ ዌልቤክ እጅግ በጣም አስገራሚ የሚያምር የቅጣት ምት ጎል በማስቆጠር እንግዲህ 3-1 መሆንም ቻሉ። በ92ኛው ደቂቃ ላይ ደግሞ ኮስቶላስ ተቀይሮ የገባው ይህ ታዳጊ ተጫዋች በማስቆጠር 3-2 መሆንም ቻለ። ይህም እንግዲህ ጨዋታውን ምናልባትም እንግዲህ ወደ አሰቃቂ ደረጃ ማድረስም ቻለ። በተለይም ያለፉትን ተከታታይ 3 ዓመታት በኦልድ ትራፎርድ መጥቶ ብራይተን ኤንድ ሆቭ አልቢዮን ማንቸስተር ዩናይትድን ማሸነፍም ችሎ ነበር። በ92ኛው ደቂቃ ላይ ጎሉ ይቆጠር እንጂ 7 ደቂቃዎች ነበር የተጨመሩት። ነገር ግን በ96ኛው ደቂቃ ላይ ብሪያን ምቤሞ ከአይደን ሄቨን የተሻገረለትን ኳስ በማስቆጠር 4-2 መሆኑም ቻሉ። ይህም እንግዲህ ብራይተን ኤንድ ሆቭ አልቢዮንም ተስፋ ያስቆረጠችም ጎል ነበረች። በዚህ ጎል ላይ እንግዲህ የብሩኖ ፈርናንዴዝ እጅግ በጣም ታክቲካል እቅድ እጅግ በጣም አስገራሚም ነበር። ኳሷን የተወባት አጋጣሚ እንግዲህ በርካቶቹ በጨዋታ ላይ ያደነቁትም ነው። በትላንትናው ጨዋታ ላይ ማቲያስ ኩኛ የጨዋታው ኮከብ ተብሎ መመረጡንም እንዲሁ ተመልክተናል። ማንቸስተር ዩናይትድ በትላንትናው ጨዋታ ላይ 43% ብቻ ነው ቦል ፖሰስ ማድረግም የቻለው። 13 ሙከራዎችን አድርጎ 9 ግን ኦን ታርጌት እንደነበሩ በጨዋታው ላይ ከተመለከትናቸው ኢንሲደንቶች መካከልም ይጠቀሳል። በተቃራኒው ብራይተን ኤንድ ሆቭ አልቢዮን 57% ቦል ፖሰስ ማድረግ የቻሉ ሲሆን 17 ሙከራዎችን አድርገው 5 ኦን ታርጌቶችን ነው መሞከር የቻሉት። ትላንትና ማንቸስተር ዩናይትዶች እንግዲህ ከ13ቱ 9 ኦን ታርጌት መሞከር ማለት ምን ያህል ፈንክቹዋል እንዲሁም ደግሞ ወሳኝ ኦን ታርጌት ላይ ጥሩ እንደነበሩ ነው መመልከት የቻለው። ብሪያን ምቤሞ እንዲሁ አንግል የመገጨበትን አጋጣሚ ማንሳትም እንችላለን። በትላንትናው ጨዋታ ላይ ማንቸስተር ዩናይትድ በብዙ ነገሮቹ እጅግ በጣም ጥሩ እንደነበር ነው የተመለከትነው። ካርሎስ ካሴሚሮ በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ ቤት ታሪኩ እንግዲህ በአንድ ጨዋታ ላይ አሲስትም ጎልም በማስመዝገብ የመጀመሪያ ጨዋታውም ሆኗል። እንዲሁ ማቲያስ ኩኛ እንደነገርናቸው እንግዲህ የመጀመሪያውን ጎል በትላንትናው ዕለት ማስቆጠርም ችሏል። ብሪያን ምቤሞ በዚህ ዓመት ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከልም ይጠቀሳል። ዳኒ ሚሳህ ዌልቤክ የመጀመሪያውን ጎል በማያስቆጠርበት ሰዓት እንግዲህ የቀድሞ ክለቡ ላይ ማስቆጠሩን ተከትሎ ደስታ አለመግለጹን ነው በጨዋታው ላይ የተመለከትነው። ከጨዋታው በኋላ የተነሱ ሀሳቦች አሉ። እነሱን ለመመልከት ያህል ብሪያን ምቤሞ ለፕሪሚየር ሊጉ መሪነት እንፋለማለን ሲል ከጨዋታው በኋላ ነው የተናገረው። ለቀያዮቹ ሰይጣኖች 2 ግቦችን ያስቆጠረው ብሪያን ምቤሞ ቡድኑ ትላንትና ድንቅ ጨዋታ ተጫውቷል ሲል ስለ ጨዋታውም ተናግሯል። 2 ግቦችን በማስተናገዳቸው መበሳጨቱን የገለጸው ብሪያን ምቤሞ ዋናው ነገር 3 ነጥቡ ነው። ለቡድኑ በራስ መተማመን 3 አስፈላጊ ድሎችን አሳክተናል ሲል ተከታታይ 3ኛ ድሉ ምን ያህል ጠቃሚ እንደሆነም ገልጿል። አያይዞም የተቀላቀልኩት ትልቅ ክለብ ነው፣ ለመሪነት ቦታውም እንፋለማለን ሲል ብሪያን ምቤሞም ተናግሯል። ማቲያስ ኩኛም እንግዲህ ከጨዋታው በኋላ አንድ ሀሳብን አንስቶም ነበር። እኔም ከማንቸስተር ዩናይትድ ደጋፊዎች አንዱ ነኝ ሲል ነው ስለ ራሱ እንዲሁ መግለጽም የቻለው። ብራዚሊያው ተጫዋች ማቲያስ ኩኛ ለዚህ ቅጽበት ጠንክሬም ሰርቻለሁ ሲል የመጀመሪያ ጎሉን ካስቆጠረበት ጨዋታም በኋላ እንዲሁ ተናግሯል። በስተመጨረሻም አስቆጥሬያለሁ፣ ለዚህ ጠንክሬ ሰርቻለሁ፣ በቀጣይነት በጥሩ አቋም መቆየት ነበረብኝ፣ በጣም ደስተኛ ነኝ ሲል ማቲያስ ኩኛም ተናግሯል። ስለ ደጋፊው የተጠየቀው ኩኛ እኔም ከነሱ አንዱ ነኝ፣ ከልጅነቴ አስታውሳለሁ፣ ህልሜም ነበር፣ ህልሜ በዛሬው ዕለት እውን ሆኖልኛል ሲል ስለ ጨዋታውም ተናግሯል። ማቲያስ ኩኛ በጨዋታው የጨዋታው ኮከብ ተብሎ መመረጥም ችሏል። ምንም እንኳን 90 ደቂቃዎችን ማጠናቀቅ ባይችልም በትላንትናው ዕለት እንግዲህ ማንቸስተር ዩናይትዶች
ብዙ አዎንታዊ ነገሮችን በጨዋታው ላይ እንዲሁ እንዳስመለከቱ ነው የተመለከትነው። በተለይም እንግዲህ እነዚህ ሁለቱ የ10 ቁጥር ተጫዋቾች ማቲያስ ኩኛና ብሪያን ምቤሞ ወደ ማንቸስተር ዩናይትድ ለምን እንደመጡ እያሳዩን እንደሚገኙ ባለፉት ጨዋታዎች ላይ አስመስክሮናል። አሰልጣኝ ሩበን አሞሪም እንግዲህ ተከታታይ ሶስተኛ ድላቸውን ማስመዝገባቸውን ተከትሎ እጅግ በጣም ደስተኞች ነን ሲሉም ገልጿል። ከማንቸስተር ዩናይትድ እንግዲህ በትላንትናው ጨዋታ ላይ ከሚነሱ አንዳንድ ህጸጾች መካከል የጌም ማናጅመንትም ችግር ነው። ትላንትና ማንቸስተር ዩናይትድ 3-0 እየመራ እንግዲህ ካርሎስ ካሴሚሮ እንዲሁም ደግሞ የአማድ ዲያሎ መቀየር ምን ያህል ጨዋታውን እንግዲህ ፍራስትሬት እንዳደረገውም ተመልክተንም ነበር። እሱን በመመልከት በተለይም የማኑኤል ኡጋርቴ ተቀይሮ መግባት እንግዲህ ጨዋታውን ሊያረጋጋም ችሏል። ነገር ግን አንዳንድ የጌም ማኔጅመንቶች በአሰልጣኝ ሩበን አሞሪም ስር መስተካከል አለባቸው። እንዲሁም ደግሞ የሚነሳው የመከላከል አቅም ነው። በትላንትናው ጨዋታ ላይ ከተመለከትናቸው አንዳንድ ሂደቶች መካከል የመጀመሪያው አጋማሽ ላይ ዋንቷን የማንቸስተር ዩናይትድ ተከላካይ እንዲሁም የብራይተን አጥቂዎች በሚገናኙበት ጊዜ የብራይተን አጥቂዎች በቀላሉ የማንቸስተር ዩናይትድ ተከላካይ ስፍራን ጥሰው ሲገቡም ተመልክተንም ነበር። ይህ በሚቀጥሉት ጊዜያት ይስተካከላል ብለው እንደሚጠብቁ ነው እየተገለጸም የሚገኘው። ነገር ግን ማንቸስተር ዩናይትድ ትላንትና ሶስተኛ ተከታታይ ድሉን ነው ማስመዝገብም እየቻለው። ትላንትና ሌላኛው ተጠባቂ ጨዋታ እንግዲህ በሊቨርፑልና በብሬንትፎርድ መካከል የተደረገ ጨዋታም ነበር። በጂቴክ ኮሚኒቲ ስቴዲየም የተደረገውን ጨዋታ እንግዲህ በፍጹም የጨዋታ የበላይነት ብሬንትፎርዶች በሜዳቸውና በደጋፊዎች ፊት ሊቨርፑልን ማሸነፋቸውንም ነው በትላንትናው ጨዋታ ላይ የተመለከትነው። ሊቨርፑል እንግዲህ በእንግሊዝ ፕሪሚየር ሊግ አራተኛ ተከታታይ ሽንፈቱን ነው ማስተናገድም የቻለው። ይህም እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ የአምናውን ድል ካስመዘገበ በኋላ በሚቀጥለው ዓመት ተከታታይ አራተኛ ሽንፈት ያስተናገደ ክለብ መሆኑን በትላንትናው ዕለት ማረጋገጥም ችሏል። ይህ እንግዲህ በአሰልጣኝ አርኔ ስሎት ያልተጠበቀም ውጤት ነው። ተከታታይ አራተኛ ሽንፈታቸው ነው ትላንትና ማስመዝገብ የቻሉት። እጅግ በጣም ጥሩ የነበሩት ብሬንትፎርዶች ትላንትና ወሳኛውን 3 ነጥብ በሜዳቸው ማስቀረትም ችለዋል። ከሊቨርፑል በመልቀቅ ወደ ሳውዲ ሊግ ከሄደ በኋላ እንግዲህ ሳይመቸው ወደ አያክስ የተመለሰው በአሁኑ ሰዓት ላይ ደግሞ በብሬንትፎርድ እየተጫወተ የሚገኘው ጆርዳን ሄንደርሰን የቀድሞ ክለቡን መግጠምን በትላንትናው ዕለት ችለውም ነበር። ትላንትና እንግዲህ በሜዳውና በደጋፊዎቹ ፊት የቀድሞ ክለቡን ገጥሞ 3 ነጥቡን እንዲሁ በሜዳው ማስቀረት እየቻለ መሆኑን ነው የተመለከትነው። እጅግ በጣም ጥሩ እንቅስቃሴ ነበር እንግዲህ በብሬንትፎርድ በኩል መመልከት እየቻለው። ምንም እንኳን ትላንትና 3-2 በሆነ ውጤት ማሸነፍ እየቻሉ እንጂ ከዛ በላይ ጎል ማስቆጠር የሚችሉበት አጋጣሚዎች እጅግ በጣም ሰፊ ነበሩ። በቻንስ ክሬትድ እንዲሁም በመልሶ ማጥቃት የተለየ ብሬንትፎርድን ነው በትላንትናው ዕለት መመልከት እየቻለው። ሊቨርፑልን እንግዲህ በዚህ ዓመት ከሚፈራው አንዳንድ ቦታዎች የሚጠበቁ ነገሮችንም ተመልክተንም ነበር። ሊቨርፑል በዚህ ዓመት ይቸገርበታል ተብሎ የሚጠበቀው የተከላካይ ስፍራ ነበር። ትላንትና እንግዲህ ይህ የተከላካይ ስፍራ ሲቸገርም ተመልክተናል። የኢብራሂማ ኮናቴ እንዲሁም የቨርጂል ቫን ዳይክ ጥምረት እንግዲህ በትላንትናው ዕለት ተሰብሮ ነበር ማምሸትም የቻለው። በሊቨርፑል በኩል ትላንትናው ሌላኛው ጉዳት የነበረው የሪያን ግራቨንበርች መጎዳት ትላንትና ምን ያህል ዲፌንሲቭ ሚድፊልደርነቱን ቦታ ማጣቱን ወይም ደግሞ ያለሱ ያ ቦታ ከቨር መደረግ እንደማይችል እንዲሁም ኳሱን ፖሰስ ለማድረግ ይህ ተጫዋች ምን ያህል በሊቨርፑል ቤት አስፈላጊ እንዲሁም ወሳኝ ተጫዋች መሆኑን ያመላከተ ሌላኛው ጨዋታ መሆኑን ነው እንዲሁ የተመለከትነው። በትላንትናው ጨዋታ ላይ አውታራ፣ ኬቨን ሻዴ እንዲሁም ደግሞ ኢጎር ቲያጎ ነበር 3ቱን ጎሎች ማስቆጠርም የቻሉት። ሜሎስ ኪርኬዝ እንዲሁም ሙሐመድ ሳላ 2ቱን የሊቨርፑል ጎሎች ያስቆጠሩም ተጫዋቾችም ናቸው። በትላንትናው ጨዋታ ላይ እንግዲህ ብዙ እድሎችን መፍጠር የቻሉት ብሬንትፎርዶች ከዚህ በላይ ጎሎችን ማስቆጠሩ ይችሉ ነበር። በተለይም በዚህ ዓመት 7ኛ ጎሉን ማስቆጠር የቻለው ኢጎር ቲያጎ እንዲሁ ሌላ ጎሎችን የማስቆጠር ብዙ አድቫንቴጆችን አግኝቶ ነበር። ነገር ግን ሳይጠቀምባቸው መቅረቱን በጨዋታው ላይም ተመለከትን። ሊቨርፑሎች በአሰልጣኝ አርኔ ስሎት ስር እየተመሩ ተከታታይ አራተኛ የእንግሊዝ ፕሪሚየር ሊግ ሽንፈት ያስተናገዱበት ጨዋታ ሆኖም ተመዝግቧል። በትላንትናው ዕለት በእንግሊዝ ፕሪሚየር ሊግም እንደነገርናቸው እንግዲህ በአመቱ ዋንጫ አንስቶ እንግዲህ በሚቀጥለው አመት ተከታታይ 4 ጨዋታዎችን በመሸነፍ ታሪክ መስራትም ችሏል። ትላንትና ሊቨርፑል ከርቲስ ጆንስ በሁለተኛው አጋማሽ በ69ኛው ደቂቃ ላይ ተቀይሮ መውጣቱንም በጨዋታው ላይ ያስተዋልነውም ጉዳይ ነው። እንግዲህ በአሁኑ ሰዓት ላይ ዛሬ የሚደረጉ ጨዋታዎች ይጠበቃሉ። ከዛ በፊት ግን የደረጃ ሰንጠረዡን በእንግሊዝ ፕሪሚየር ሊግ ስንመለከት አርሰናል አንድ ጨዋታ እየቀረው 19 ነጥብና 12 ንጹህ ጎሎችን በመያዝ አንደኛ ደረጃ ላይ የተቀመጠ ሲሆን ትላንትና ያሸነፈው ሰንደርላንድ 17 ነጥቦችንና 4 ንጹህ ጎል በመያዝ ሁለተኛ ደረጃ ላይም ተቀምጧል። ከመሪው አርሰናል በ2 ነጥብ ብቻ ነው እንግዲህ ዝቅ ማለትም የቻሉት። ሌላኛው ማንቸስተር ሲቲ ነው። ዛሬ አንድ ጨዋታ ይቀረዋል። ነገር ግን 16 ነጥብና 11 ንጹህ ጎሎችን መያዝም ችሏል። በዚህ ዓመት
አጀማመራቸው መጥፎ የነበረው ማንቸስተር ዩናይትዶች አሁን ወደ ቶፕ 4 ብቅ ማለትም ችሏል። 16 ነጥብና አንድ ንጹህ ጎል በመያዝ ነበር እንግዲህ አራተኛ ደረጃ ላይ መቀመጥ የቻሉት። ካለፉት 5 ጨዋታዎች አራቱን ማሸነፍም ችሏል። ተከታታይ 3 ድል ማስመዝገብ የቻለው የአሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በዚህ ዓመት ወደ አራተኛ መምጣቱ እንግዲህ ጥሩ እንቅስቃሴ ወይም ደግሞ ወደ ጥሩ ደረጃነት እየተቀየረ መሆኑን ማመላከቻ ነው የሚሉ ካሁኑ እንግዲህ ለማንቸስተር ዩናይትድ ጥሩ ለውጥን እያሳዩ እንደሚገኙ እየተገለጸም ይገኛል። በዚህ ዓመት የማይጠበቀው በርነሞዝ እንግዲህ 5ኛ ደረጃ ላይ የተቀመጠም ክለብ ነው። 6ኛ ደረጃ ላይ ሊቨርፑልን ነው የምናገኘው። በዚህ ዓመት ዋንጫውን ደግሞ ያነሳል ተብሎ ቅድሚያ ግምት የሰጠው ኦፕታ ሊቨርፑል በዚህ ዓመት ተከታታይ አራተኛ ሽንፈቱን በማስመዝገብ 15 ነጥብና 2 ንጹህ ጎል በመያዝ 6ኛ ደረጃ ላይም ተቀምጧል። ቶተንሃም ሆትስፐር ነው ደግሞ ቼልሲ 7ኛና 8ኛ ደረጃ ላይ መቀመጥ የቻሉ ክለቦች ናቸው። ቶተንሃም ሆትስፐር የሚያሸንፍ ከሆነ ደረጃውን የሚያሻሽልበት አጋጣሚም ዛሬም የሚፈጠር ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህን ይመስላሉ። ሌላኛው በስፔን ላሊጋ የተደረጉ ጨዋታዎች ነበሩ። ዢሮና ከሪያል ኦቪዶ ጋር ያደረጉትን ጨዋታ 3 አቻ ያጠናቀቁ ሲሆን ኢስፓኞል ከኢልቼ 1-0 በሆነ ውጤት ተጠናቋል። አትሌቲኮ ቢልባኦ በሜዳውና በደጋፊዎች ፊት በሄታፌ 1-0 የተሸነፈበትን ውጤትም ተመልክተናል። በጣሊያን ሴሪ ተጠባቂ ጨዋታዎች ነበሩ። ዩዲኒዜ ከሊቼ ጋር ያደረገውን ጨዋታ 3-2 ማጠናቀቅ ወይም ደግሞ ማሸነፍ የቻለ ሲሆን ፓርማ ከኮሞ 0-0 በሆነ ውጤት አጠናቋል። የትላንትናው ተጠባቂ ጨዋታ የናፖሊና የኢንተር ሚላን ጨዋታም ነበር። ናፖሊ በዲያጎ አርማንዶ ማራዶና ስቴዲየም እንግዲህ 3-1 በሆነ ሰፊ ውጤት ማሸነፍም ችሏል። ናፖሊ ወደ ድል መመለሳቸውን ነው የተመለከትነው። ያለፈውን ጨዋታ ተሸንፈውም ነበር። ኬቨን ዴብሬኔ በ33ኛው ደቂቃ ላይ በፔናልቲ ጎል አስቆጥሮ 1-0 መምራት ቻለ። ነገር ግን በ38ኛው ደቂቃ ላይ በከባድ ጉዳት እንግዲህ ተቀይሮ መውጣቱንም ተመልክተናል። በጨዋታው ላይ ይህ ጉዳት ማስተናገዱን ተከትሎ እንግዲህ በኤምባሲ ራጨም ኬቨን ዴብሬንን ተመልክተነው ነበር። ሌላኛው በሁለተኛው አጋማሽ ላይ ማክቶሚናይ ሁለተኛውን ጎል ማስቆጠርም ቻለ። ከዛ በኋላ አንጉሳ ነው ሶስተኛውን ጎል ማስቆጠር የቻለው። ሃካን ቻናላግሎ በቻኛዋን ጎል ለፔናልቲ ለኢንተር ሚላን ማስቆጠር መቻሉንም ተመልክተንም ነበር። በጨዋታው ላይ በትላንትናው ጨዋታ ላይ እንግዲህ 4 ጉዳቶችንም ተመልክተናል። በኢንተር ሚላን በኩል 1 ጉዳት የተመለከተን ሲሆን እሱም ሄንሪክ ሚኪታሪያን ነው። ኬቨን ዴብሬኔ እንዲሁም ደግሞ ዴቪዝ ኔሬዝ በትላንትናው ጨዋታ ላይ እንግዲህ በሁለቱም በኩል በጉዳት ተቀይረው የወጡም ተጫዋቾች መሆናቸውንም ተመለከትን። በቡንደስሊጋም የተደረጉ ጨዋታዎችን ስንመለከት ሆፈኒየም ከሄዴኒየም ጋር ያደረጉትን ጨዋታ 3-1 በሆነ ውጤት አሸንፈዋል። አዲስ አዳጊው ክለብ የሆነው ሃምበርገር በወልፍስበርግ በሜዳውና በደጋፊዎቹ ፊት 1-0 የተሸነፈ ሲሆን ኦግስበርግ በሜዳውና በደጋፊዎቹ ፊት በአርቢ ሌፕዚግ 6-0 በሆነ ሰፊ ውጤትም ተሸንፏል። ኢንትራንክ ፍራንክፈርት ሴንት ፖሊን 2-0 ያሸነፈ ሲሆን ባየር ሙኒክ ከቦሩሲያ ሞንቸንግላድባች ጋር ያደረገውን ከሜዳ ውጪ ጨዋታ 3-0 በሆነ ውጤት ማሸነፍም ችሏል። ባየር ሙኒክ ትናንትና እንግዲህ ማሸነፉን ተከትሎ 100% ሬቲንግ በመያዝ እንግዲህ ከአምስቱ ታላላቅ ሊጎች 100% እየቀጠለ የሚገኝም ክለብ ነው። ጆሹዋ ኪሚች እንዲሁም ደግሞ ካርልና ኡሬሮ ናቸው ጎሎችን ማስቆጠርም የቻሉት። ቪንሴንት ኮምፓኒ 100% የማሸነፍ ንጻሪ ያላቸው። በዚህ ዓመት ቦሩሲያ ዶርትመንድም ከኮሎኝ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ መቻሉ የትላንትናው የሚጠበቀው ጨዋታም ነበር። በፈረንሳይ ሊጓን ብረስት ከፒኤስጂ ጋር ያደረጉትን ጨዋታ ፒኤስጂ ከሜዳቸው ውጪ 3-0 በሆነ ውጤት ማሸነፍም ችሏል። ተከላካዩ አሽራፍ ሀኪሚ ትላንትና 2 ጎሎችን ነው ማስቆጠር እየቻለው። ዲዜሬዶ የ3ኛውን ጎል ማስቆጠር እየቻለ ተጫዋች መሆኑንም ተመለከተን። ትላንትና ከፍጹም የጨዋታ የበላይነት ጋር ነበር አሸንፈው መውጣትም የቻሉት። እነዚህ ትላንትና የተደረጉ ጨዋታዎች መሆናቸውንም እንዲሁ ተመለከተን። እንዲሁ ዛሬም ተጠባቂ የእንግሊዝ ፕሪሚየር ሊግ እንዲሁም የሌሎች ሊጎች ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ 5 ያክል ጨዋታዎች ይደረጋሉ። እነዚህን ጨዋታዎች እንግዲህ በመመልከት ስንጀምር ቀን 11 ሰዓት ላይ እንዲሁም ደግሞ ምሽት 1 ሰዓት ተኩል ላይ የሚደረጉ ጨዋታዎች አሉ። ቀን 11 ሰዓት ላይ 4 ያክል ጨዋታዎች ይደረጋሉ። ወልቨርሃምፕተን በርንሌይን የሚያስተናግድበት ጨዋታ ይጠበቃል። በዚህ ዓመት እጅግ በጣም የወረደ አቋምን እያሳየ የሚገኘው ወልቨርሃምፕተን እንግዲህ የሊጉን ግርጌ በመያዝ ይታወቃል። በርንሌይ ደግሞ ከሶስቱ ወራጅ ቀጠና ክለቦች በ17ኛ ደረጃ ላይ ነው መቀመጥ የቻለው ከነሱ ከፍ ብሎ ማለት ነው። የዛሬው ጨዋታ ተጠባቂ ጨዋታ ነው። ወልቨርሃምፕተን እስካሁን 2 ጨዋታዎችን ብቻ አቻ በመውጣት 2 ነጥብ ብቻ የያዘ ሲሆን በርንሌይ 7 ነጥብ በመያዝ እንግዲህ በ5 ነጥብ ልዩነትም ተቀምጧል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ወልቨርሃምፕተን 63 ጊዜ ማሸነፍ የቻለ ሲሆን አዲስ አዳጊው በርንሌይ 38 ጊዜ ማሸነፍም ችሏል። 31 ጊዜ ባቻ ውጤት ነው ማጠናቀቅ የቻሉት። ከዚህ በፊት በተደረገ የሞሊኒክስ ስቴዲየም ጨዋታ እንግዲህ 2-0 በሆነ ውጤት ማሸነፋቸው ነው የሚታወቀው። ወልቨርሃምፕተን
ተከታታይ ሽንፈቶችን ማስተናገድ የቻለ ሲሆን በርንሌይ የመጨረሻ ጨዋታቸውን በሜዳቸውና በደጋፊዎቹ ፊት እንግዲህ ሊድስ ዩናይትድን አስተናግደው 2-0 ያሸነፉበት ውጤት ጥሩ ውጤታቸው ነው። የጨዋታ ቀን 11 ሰዓት ላይ የሚጀምር ጨዋታ ነው። ሌላኛው ተጠባቂው ጨዋታ የአስቶን ቪላ እና የማንቸስተር ሲቲ ጨዋታ ነው። አሰልጣኝ ኡናይ ኤምሪ ከፔፕ ጋርዲዮላ ጋር የሚያገናኘው ይህ ጨዋታ በ9ኛ ሳምንት ተጠባቂ ነው። በቪላ ፓርክ የሚደረግ ጨዋታ ነው። በዚህ ዓመት እንግዲህ አስቶን ቪላ አጀማመሩ ጥሩ አልነበረም። ነገር ግን ያለፉትን 3 ተከታታይ ጨዋታዎች ማሸነፍ መቻላቸው እንግዲህ ወደ ሪትማቸው መመለሳቸውን የሚያሳይ ነው የሚሉ መረጃዎችንም ተመልክተናል። ከዛ በፊት የተደረጉ ምንም አይነት ጨዋታዎችን ማሸነፍ አልቻሉም ነበር። ነገር ግን በአሁኑ ሰዓት ላይ ወደ ጥሩ አቋማቸውን መመለሳቸውን ነው የተመለከትነው። እንዲሁ ማንቸስተር ሲቲ እንግዲህ አጀማመራቸው ጥሩ ባይሆንም በአሁኑ ሰዓት ላይ ግን ጥሩ አመጣጥ ላይ ይገኛሉ። ካለፉት 5 ጨዋታዎች 4ቱን አሸንፈው አንድ አቻ መውጣት ችሏል። እንግዲህ የፔፕ ጋርዲዮላው ማንቸስተር ሲቲ በደረጃ ሰንጠረዡን ብንመለከት ከአርሰናል በ3 ነጥብ ዝቅ ብለው እንግዲህ ሁለተኛ ደረጃ ላይ መቀመጥም ችሏል። እንግዲህ የደረጃ ሰንጠረዡን ለማስተካከል ወይም ደግሞ ከስር ከአርሰናል እኩል ለመከተል እንግዲህ የዛሬ ጨዋታውን ያሸንፋሉ ተብሎም ይጠበቃል። አሰልጣኝ ፔፕ ጋርዲዮላም እንግዲህ ወደ አቋማችን እየተመለሰን እንደሆነ እወቁ፣ በአሁኑ ሰዓት ላይ ጥሩ ደረጃ ላይ እንገኛለን፣ አቋማችንም እየተሻለ ነው ሲሉ ከዚህ በፊት መናገራቸውንም ተመልክተንም ነበር። በተለይም እንግዲህ በአውሮፓ ሻምፒዮንስ ሊጉ ላይ ሌላኛው ተጫዋች የሆነው በርናንዶ ሲልቫ ጎል ማስቆጠሩን ተከትሎ ልዩነታችንን በአሁኑ ሰዓት ላይ መመልከት ትችላላችሁ። ይህም እንግዲህ ከሃላንድ ውጪ ሌሎች ተጫዋቾች ጎል እያስቆጠሩ ነው የሚል አንድ ሀሳብን እንግዲህ በሳቅ መልስ ማንሳታቸውንም ተመልክተንም ነበር። ዛሬም ኤርሊንግ ብራውት ሃላንድ በፔፕ ጋርዲዮላ ስር እንግዲህ ሌላኛውን ጨዋታ የሚያደርግ ሲሆን ሌላኛውንም ጎል ዛሬ ያስቆጥራል ተብሎ ይጠበቃል። ኤርሊንግ ብራውት ሃላንድ ደግሞ በዚህ ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ ካደረጋቸው ጨዋታዎች 8 ጨዋታዎች አድርጎ 11 ጎሎችንና አንድ አሲስት ማስመዝገብ የቻለ ተጫዋች መሆኑን ነው የተመለከትነው። በዚህ ዓመት እንግዲህ የኮከብ ጎል አግቢነቱንም እየመራም ይገኛል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 56 ጊዜ አስቶን ቪላ ማሸነፍ የቻለ ሲሆን 81ዱን ማንቸስተር ሲቲ ማሸነፍም ችሏል። 41 ጊዜ ባቻ ውጤት ነው ማጠናቀቅም የቻሉት። ከዚህ በፊት በተደረገ ጨዋታ በዚሁ በቪላ ፓርክ የአምና ውጤታቸውን ስንመለከት አስቶን ቪላ 2-1 በሆነ ውጤት ማሸነፍ መቻሉንም ተመልክተም ነበር። ጆን ዶራ እንዲሁም ደግሞ ሞርጋን ሮጀርስ ነበር ሁለቱን ጎሎች ማስቆጠር የቻሉት። በስተመጨረሻ በ93ኛው ደቂቃ ላይ ፊል ፎደን ብቸኛዋን እንዲሁም ማስተዛዘኛውን ጎል ማስቆጠሩንም እንዲሁ እንመለከታለን። ካለፉት 5 የመጨረሻ የእርስ በርስ ግንኙነታቸው ስንመለከት 3ቱን ማንቸስተር ሲቲ ያሸነፈ ሲሆን 2ቱን ደግሞ አስቶን ቪላ ማሸነፉን ነው የተመለከትነው። በእርግጥም ያለፉትን 2 ዓመታት እንግዲህ በዚህች ስቴዲየም በቪላ ፓርክ በተደረገ ጨዋታ አስቶን ቪላ የበላይነት መውሰዱንም ተመልክተናል። ዛሬም እንግዲህ ቀላል የሚባል ጨዋታም አይደለም፣ ለፔፕ ጋርዲዮላ ፈታኝ ይሆናል ተብሎም ይጠበቃል። አሰልጣኝ ኡናይ ኤምሪም እንግዲህ ተከታታይ 3 ድላቸውን ማስመዝገባቸውን ተከትሎ 4ኛ ድል ለማስመዝገብ የዛሬውን ጨዋታን እንግዲህ በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ እንግዲህ ለበርካቶቹ እንዲሁ እየተገመተም ይገኛል። ሌላኛው በርካቶቹ የሚጠብቁት ጨዋታ እንግዲህ የለንደን ደርቢ ነው። አርሰናል ከክሪስታል ፓላስ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በፍላይ ኤምሬትስ ነው የሚደረገው። አሰልጣኝ ኦሊቨር ግላስነር እንግዲህ ከሜዳቸው ውጪ የአምናውን እንዲሁም ደግሞ የዚህ ዓመቱን እጅግ በጣም ጠንካራ ክለብ ከሚባሉ ክለቦች የሚጠቀሰው ወይም ግንባር ቀደም የሚባለውን አርሰናልን አሰልጣኝ ሚኬል አርቴታን በተቃራኒው የሚገጥመው ይሆናሉ። ክሪስታል ፓላሶች በአሁኑ ሰዓት ላይ እንግዲህ ያለፉትን 2 ጨዋታዎች ማሸነፍ ባይችሉም እንግዲህ ጥሩ ደረጃ ላይ ነበሩ። በተለይም በሜዳቸውና በደጋፊዎች ፊት ሊቨርፑልን ያሸነፉበት ውጤት እንግዲህ ከሚጠቀሱ ውጤቶች መካከል ነው። ከዛ በኋላ ያደረጓቸውን ጨዋታዎች ግን መሸነፍም ችሏል። በኤቨርተን እንዲሁም ደግሞ ከበርነማውዝ ጋር አቻ መውጣታቸውንም ነበር መመልከትም የቻለው። ይህም እንግዲህ አቋማቸው እየቀነሰ መምጣቱን የሚያመላክት መሆኑን አንዳንዶቹ ያነሳሉ። ኮንፈረንስ ሊጉንም ያደረጉትን ጨዋታ ስንመለከት 1-0 በሆነ ውጤት በዚሁ በእንግሊዝ በተደረገ ጨዋታ መሸነፋቸውንም ተመልክተናል። ይህም እንግዲህ ወደ ኋላ እያዘገመው መሆኑን የክሪስታል ፓላስ ወይም የኦሊቨር ግላስነር ክለብ እየተመለከትን እንገኛለን። በዚህ ክለብ ውስጥ ሌላኛው የሚጠቀሰው እንግዲህ የኤቤሬቺ ኤዜ የቀድሞ ክለቡን መግጠም ነው። ዛሬ ቤስት 11 ውስጥ ይገባል ተብሎ የሚጠበቀው እንደ ቀድሞውኑ ኤቤሬቺ ኤዜ የቀድሞ ክለቡን ክሪስታል ፓላስን እንዲሁ የሚገጥምም ነው የሚሆነው። ይህም እንግዲህ ሌላኛው ተጠባቂ ኢንሲደንትም ያደርገዋል። አርሰናል ከክሪስታል ፓላስ ያለፉትን የመጨረሻ 5 ጨዋታዎች ስንመለከት እንግዲህ አምና በዚህው ስቴዲየም በተደረገ ጨዋታ 2 አቻ በሆነ ውጤት ነበር ማጠናቀቅም እየቻሉት።
አርሰናል በአምናው ጨዋታ ሁለት ጊዜ መምራት ቢችልም ሁለት ጊዜ አቻ መውጣቱንም ተመልክተንም ነበር። እንዲሁ በሶስተኛው ደቂቃ ላይ ነበር ጃኮብ ኪቪየር ባስቆጠራት ጎል መምራት የቻሉት። በ27ኛው ደቂቃ ላይ ኤቤሬቺ ኤዜ ለክሪስታል ፓላስ አቻ ማድረግም ችሎ ነበር። በአሁኑ ሰዓት ላይ በተቃራኒ ደግሞ ለአርሰናል ይጫወታል። እንዲሁ በ42ኛው ደቂቃ ላይ የአንድሮ ትሮዛርድ ሁለተኛ ጎሉን በማስቆጠር 2-1 መምራት ቢችሉም በ83ኛው ደቂቃ ላይ ጃን ፊሊፔ ማቴታ እንግዲህ ባስቆጠራት ጎል አቻ መውጣታቸውን አምና እናስታውሳለን። ይህ ጨዋታ የተደረገው በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግም ነበር። እንዲሁ በፓላስ ሜዳ በተደረገ ጨዋታ አርሰናል 5-1 በሆነ ውጤት ማሸነፍ መቻሉንም ተመልክተንም ነበር። ካለፉት 5 ጨዋታዎች እንግዲህ አርሰናሎች አራቱን ማሸነፍ የቻሉ ሲሆን አንዱን ብቻ ነው በአቻ ውጤት ማጠናቀቅ የቻለው። አርሰናል በክሪስታል ፓላስ ላይ ፍጹም የጨዋታ የበላይነት እንዲሁም የነጥብ የበላይነትም አለው። 34 ጊዜ ማሸነፍም ችሏል። ክሪስታል ፓላስ አርሰናል በታሪኩ 5 ጊዜ ብቻ ነው ማሸነፍ የቻለው። 16 ጊዜ ደግሞ አቻ መውጣትም ችሏል። እነዚህ ሁለቱ ክለቦች የመጨረሻ 5 ጨዋታቸውን ስንመለከት በእንግሊዝ ፕሪሚየር ሊግ አርሰናል ካለፉት 5 ጨዋታዎች እንግዲህ አራቱን ማሸነፉን ተመልክተናል። አንዱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። በተቃራኒው ክሪስታል ፓላስ ሁለቱን አሸንፈው ሁለቱን አቻ ወጥተው አንዱን መሸነፋቸው እንዲሁ ስታቲክሳቸው ያመላክተናል። በዛሬው ጨዋታ ላይ እንግዲህ ልዩነት ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች መካከል ቪክተር ዮኮረሽ ይጠበቃል። በዚህ ዓመት 3 ጎሎችን ማስቆጠርም ችሏል። ጃን ፊሊፔ ማቴታ 5 ጎሎች ማስቆጠር የቻለ ተጫዋች ነው በክሪስታል ፓላስ ቤት የሚጠቀሰው። ኢስማኤል አሳር 3 ጎሎችንና 1 አሲስት በማስመዝገብ እንዲሁ ተጠቃሽም ተጫዋች ነው። ጁሊያን ቲምበር ነው እንግዲህ በአርሰናል ቤት በሁለተኛ ደረጃነት የሚጠቀሰው 2 ጎልና 1 አሲስት ያለው ተጫዋች ሲሆን ዲክላን ራይስ 2 አሲስትና 1 ጎል እንዲሁም ሪካርዶ ካላፊዮሪ 2 አሲስትና 1 ጎል በማስመዝገብ እንግዲህ ይጠቀሳሉ። በዛሬው ጨዋታ ላይ ላይገኙ ይችላሉ ተብሎ ከተጠቀሱ ተጫዋቾች መካከል እንግዲህ ኖኒ ማዱኬ፣ ማርቲን ኦዴጋርድ፣ ካይ ሃቨርትስና ጋብሪኤል ጂሰስ አይገኙም። ጁሊያን ቲምበር ግን በዛሬው ጨዋታ ላይ የመገኘት እድሉ አጠራጣሪ ነው ሲሉ አሰልጣኝ ሚኬል አርቴታ መናገራቸው ነው የተመለከተው። ትንሽ የጉዳት አለበት፣ ይኑር አይኑር ልምምድ በኋላ አብረን እንመለከታለን ሲሉም ገልጿል። በክሪስታል ፓላስ በኩል እንግዲህ ዱኮሬ እንዲሁም ደግሞ ቻዲ ሬድ በጉዳት ምክንያት የማይገኙ ሁለቱ ተጫዋቾች ናቸው። ይህም ጨዋታ ቀን 11 ሰዓት ላይ የሚጀምር ጨዋታ ነው። በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ በርነማውዝ ከኖቲንጋም ፎረስት ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ሾን ዳይሽ ወደ ኖቲንጋም ፎረስት ከመጡ በኋላ እንግዲህ የዩሮፓ ሊግ ጨዋታቸውን 2-0 በሆነ በማሸነፍ እንግዲህ ወደ አሸናፊነት ኖቲንጋም ፎረስትን መመለሳቸውን ተመልክተናል። በተለይም 39 ቀናትን ባስቆጠረው በአሰልጣኝ አንጌ ፖስተኮግሉ ጊዜ ውስጥ ምንም አይነት ጨዋታ ማሸነፍ አልቻሉም ነበር። አሰልጣኝ ሾን ዳይሽ ከመጡ በኋላ የመጀመሪያ የዩሮፓ ሊግ ጨዋታቸውን ማሸነፍም ችለዋል። ዛሬ ከከባዱ በርንማውዝ ጋር ነው የሚጫወተው። በርንማውዝ በአሰልጣኝ አንዶኒ ኢራዮላ ላይ የተመራ እንግዲህ በዚህ ዓመትም ፈታኝ ክለብ ከሚባሉ ክለቦች መካከል ይጠቀሳል። 3ኛ ደረጃ ላይ ነው የሚቀመጠው ከአርሰናል በ4 ነጥብ ዝቅ ብሎ 15 ነጥቦችን እንዲሁም 3 ጎሎችን በመያዝ በርንማውዞች እንግዲህ አምና ጥሩ እንቅስቃሴ ያደረጉ ክለቦች ነበሩ። ነገር ግን ወደ 6 ያክል ወሳኝ ተጫዋቾቻቸውን መሸጣቸውንም እናስታውሳለን። ከነዚህ መካከል እንግዲህ የሚሎስ ኪርኪዝ መልቀቅ እንዲሁም የዲን ሁይሰን እንዲሁም ደግሞ ወደ ፒኤስጂ ያቀናው ሌላኛው የተከላካይ ስፍራ ተጫዋች እሱንም መጥቀስም እንችላለን። እነዚህ ተጫዋቾች ወሳኝ ተጫዋቾችም ነበሩ። ከዚህም በተጨማሪ እንግዲህ ወሳኝ ተጫዋቾቻቸውን ለቀው በዚህ ዓመትም እንግዲህ ምን ያህል ተወዳዳሪ እንዲሁም ደግሞ ተገዳዳሪ መሆናቸውንም በዚህ ዓመት እያስመለከቱን ይገኛሉ። በ3ኛ ደረጃ ላይ ነው መቀመጥ የቻሉት። ይህን ጨዋታ እንግዲህ በቪታሊቲ ስቴዲየም የሚደረግም ጨዋታ ነው። አሰልጣኝ ሾን ዳይሽ የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታቸውን በኖቲንጋም ፎረስት ቤት ከሜዳቸው ውጪ የሚጀምሩም ነው የሚሆኑት። የመጨረሻ 5 ጨዋታቸውን ስንመለከት በርንማውዞች ካለፉት 5 ጨዋታዎች 3ቱን አቻ ወጥተው 2ቱን ማሸነፍ የቻሉ ሲሆን በተቃራኒው ኖቲንጋም ፎረስቶችን ስንመለከት ምንም አይነት ድል የላቸውም። 4ቱን ተሸንፈው አንዱን ባቻ ውጤት ነው ማጠናቀቅ የቻሉት በአሰልጣኝ አንጌ ፖስተኮግሉም ዘመን። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ በርንማውዝ 9 ጊዜ ማሸነፍ የቻለ ሲሆን ኖቲንጋም ፎረስት 4 ያሸንፏል። 8ቱን ባቻ ውጤት ነው ማጠናቀቅም የቻሉት። ይህም ጨዋታ ይጠበቃል እንግዲህ በዛሬው ዕለት ይህንን ጨዋታ እንግዲህ እንድታዩን ጋብዛቸዋለን። ኢቫኒንሰን እንዲሁም ደግሞ ዴቪድ ብሩክስና ሶለር በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ኢናስ ኡናልም እንዲሁ ጉዳት ላይ ያለ ተጫዋች መሆኑ ነው የተገለጸው። በኖቲንጋም ፎረስት በኩል የአጥቂ ስፍራ ተጫዋች የሆነው ክሪስ ውድ በዛሬው ጨዋታ ላይ የመገኘት እድሉ ጠባብ ነው ተብሏል። ኦላ አይናም እንዲሁ ጉዳት ላይ ያለም የተከላካይ ስፍራም ተጫዋች ነው። አንቶኒ ሴሜኒዮ 6 ጎሎችንና 3 አሲስት በማስመዝገብ እንግዲህ በበርንማውዝ ቤት በዚህ ዓመት ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከልም ይጠቀሳል። ክሪስ ውድ 2 ጎሎችን ያስመዘገበ የኖቲንጋም ፎረስትም ተጫዋች ነው። ይህ ጨዋታ 11 ሰዓት ላይ የሚጀምር ጨዋታ ነው። ምሽት 1 ሰዓት ተኩል ላይ ኤቨርተን ከቶተናም ሆትስፐር ጋር የሚያደርጉት
የዘጠነኛ ሳምንት መርሃ ግብር ተጠባቂ ጨዋታ ነው። በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው። በአዲሱ በኤቨርተን ስቴዲየም የሚደረግ ጨዋታ መሆኑንም ተመለከትን። እነዚህ ሁለቱ ክለቦች የሚያደርጉት ተጠባቂ ጨዋታ ነው። አሰልጣኝ ቶማስ ፍራንክ ከሜዳቸው ውጪ እንግዲህ የሚያደርጉት ጨዋታ ይጠበቃል። ቶተናም በዚህ ዓመት እንግዲህ ከሜዳቸው ውጪ ጥሩ እንቅስቃሴ ቢያደርጉም በሜዳቸውና በደጋፊዎቹ ፊት ግን የሚያደርጓቸውን ጨዋታዎች በሽንፈት እያጠናቀቁም ይገኛሉ። ይህም ምን ያህል ችግር እየፈጠረባቸው እንደሆነ ነው መመልከትም የቻለው። የመጨረሻ ጨዋታቸውን ከአስቶን ቪላ ጋር ባደረጉት ጨዋታ በሜዳቸውና በደጋፊዎቹ ፊት 2-1 የተሸነፉበት ውጤትም እንዲሁ ተጠቃሽ ነው። ከዛ በፊትም ከወራጅ ቀጠና ግርጌ ላይ የሚገኘው ከወልቨርሃምፕተን ጋር ያደረጉትንም ጨዋታ እንግዲህ አንድ አቻ በሆነ ውጤት ነበር ማጠናቀቅ የቻሉት። እሱን ጨዋታ እንኳን ብንመለከት በስተመጨረሻ ደቂቃ ላይ ነበር ጎል በማስቆጠር እንግዲህ አቻ መሆን የቻሉት እንጂ ያንንም ጨዋታ የመሸነፍ እድላቸው ከፍተኛ እንደነበር ነው መመልከትም የቻለው። ነገር ግን ከሜዳቸው ውጪ ምን ያህል ጠንካራ እንደሆኑ እያሳዩም ይገኛሉ። ዛሬም ወደ ኤቨርተን መርሲሳይድ አቅንተው እንግዲህ የሚያደርጉት ጨዋታ ተጠባቂ ነው። ምሽት 1 ሰዓት ተኩል ላይ ነው የጨዋታ የሚደረገው። በኤቨርተን በኩል ጃራዝ ብሪዝዋይት በጉዳት ምክንያት የማይገኝ ብቸኛ ተጫዋች ሲሆን በቶተናም በኩል በርካታ ተጫዋቾች ዛሬም በጉዳት አይገኝም። ካፒቴኑ ክርስቲያን ሮሜሮን ጨምሮ ዴንሲ ኦዶጌ፣ ማቲያስ ቴል፣ ዶሚኒክ ሶላንኬ፣ ቤን ዴቪስ፣ ጄምስ ማዲሰን፣ ዮዋን ቢሱማ፣ ኩሉዜቪስኪ፣ ድራጎሲን እንዲሁም ደግሞ ካታል በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውንም አሰልጣኙ እንዲሁ ማረጋገጥም ችሏል። ይህም ጨዋታ ምሽት 1 ሰዓት ተኩል እንደሚጀምር ነገር ናቸው። በስፔን ላ ሊጋም የሚጠቀስ ጨዋታ አለ። በተለይም እንግዲህ ዛሬ ምሽት 12 ሰዓት ተኩል ላይ የሚደረገው የሪያል ማድሪድና የባርሴሎና ጨዋታ በኤል ክላሲኮ እንመለከታለን። ቅድሚያ ግን የሚደረገው የማዮርካና የሌቫንቴም ጨዋታ ነው። ይህ ጨዋታ እንግዲህ 10 ሰዓት ላይ የሚጀምር ጨዋታ መሆኑን ነው የተመለከትነው። ነገር ግን በርካቶቹ የሚጠብቁት የ10ኛ ሳምንት የሪያል ማድሪድና የባርሴሎና ጨዋታ በኤል ክላሲኮ እንመለከታለን። በሳንቲያጎ በርናቦ ስቴዲየም ነው እንግዲህ ይህ ጨዋታ የሚደረገው። በታሪክ እንግዲህ እነዚህ ሁለቱ ክለቦች ዓለም ላይ ከሚገኙ የደርቢ ጨዋታዎች መካከል የሚጠቀሰው እንዲሁም ግንባር ቀደም ተብሎ የሚጠቀስ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 108 ጊዜ በማሸነፍ ባርሴሎና በአሁኑ ሰዓት ላይ የበላይነቱን ይዟል። 107 ጊዜ ደግሞ በማሸነፍ ሪያል ማድሪድ የሚጠቀስም ነው። 53 ጊዜ በአቻ ውጤት ነው ማጠናቀቅ የቻሉት። አምና 3 ጊዜ እነዚህ ሁለቱ ክለቦች መገናኘት የቻሉ ሲሆን ሶስቱንም ጨዋታዎች ባርሴሎና ነበር ማሸነፍም የቻለው። በዚህ ዓመት ግን ይህ አይደገምም እያሉ ይገኛሉ የሪያል ማድሪድ ተጫዋቾች። በሜዳችንና በደጋፊዎች ፊት የአምናውን በቀል መበቀል አለብን ሲሉ እንዲሁ እያነሱም ይገኛሉ። በዚህ ዓመት ጊዜው የኛ ነው ማሸነፍ አለብን ሲሉ ይናገራሉ። ኪሊያን ምባፔን ጨምሮ እንግዲህ በርካታ የሪያል ማድሪድ ተጫዋቾች ይህንን እያነሱም ይገኛሉ። ካፒቴኑ ዳኒ ካርቫልን ጨምሮ በተለይም በአሁኑ ሰዓት ላይ እንግዲህ አንድ ሀሳብ እየተነሳም ይገኛል። የላሚን ያማል አስተያየት እንግዲህ በሪያል ማድሪድ ቤት ዘንድ እንግዲህ እየተወደደም አይደለም። በተለይም እንግዲህ ላሚን ያማል ሪያል ማድሪዶች ይሰርቁና እያለቅሳሉ የሚል ሀሳብን ካነሳ በኋላ በርካቶቹ በዚህ ንግግር በጣም መናደዳቸው ነው እየተነሳም የሚገኘው። በዚህም እንግዲህ ብስጭት ውስጥ መግባታቸው መረጃዎች እያሳዩም ይገኛሉ። ዳኒ ካርቫልም ከጨዋታው መልስ ይህን ተጫዋች ለማናገር እንዳሰበ ዘ አትሌቲክስ ያወጣው መረጃም ያመላክታል። ግን ዛሬ ምሽት 12 ሰዓት ተኩል ላይ የሚጠበቅ ወሳኝም ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በዚህ ዓመትም ለዋንጫ ከሚፎካከሩ ክለቦች መካከል ግንባር ቀደሞቹ ናቸው። ሪያል ማድሪድ አንደኛ እንዲሁም ደግሞ ባርሴሎና ሁለተኛ ደረጃ ላይ ተቀምጦም እየቀጠሉም ይገኛሉ። ያለፉትን 5 ጨዋታዎች ስንመለከት በስፔን ላ ሊጋ ሁለቱም 4 ጨዋታዎችን ማሸነፍ የቻሉ ሲሆን አንድ ሽንፈትን አስተናግዷል። ሪያል ማድሪድ ደርቢ በአትሌቲኮ ዲ ማድሪድ ያልተጠበቀ 5-2 ሽንፈት ያስተናገደ ሲሆን ባርሴሎናም በሲቪያ 4-1 በሆነ ውጤት የተሸነፈበት ውጤትም ይጠቀሳል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ዴቪድ አላባ እንዲሁም ደግሞ አንቶኒ ሩዲገር እነዚህ ሁለቱ የተከላካይ የመሃል ተከላካይ ስፍራ ተጫዋቾች እንግዲህ በዛሬው ጨዋታ ላይ እንደማይገኙም እየተገለጸም ይገኛል። ከዛሬው ጨዋታ ውጪ መሆናቸውን አሰልጣኙ ማረጋገጥ ችሏል። ነገር ግን እነ ዲን ሁይሰን የመሳሰሉ ተጫዋቾች እንዲሁም ትሬንት አሌክሳንደር አርኖልድ እና ካፒቴኑ ዳኒ ካርቫል ከጉዳት መመለሳቸውን አሰልጣኙ ገልጿል። በዛሬው ጨዋታ ላይ ተሰልፈው ይገባሉ ወይስ ደግሞ ከቤንች ተነስተው ጨዋታቸውን ያደርጋሉ የሚለውን በጨዋታው ላይ የምንመለከት ነው የሚሆነው። በባርሴሎና በኩል በርካታ ተጫዋቾች ጉዳት ላይ ይገኛሉ። አዲሱ በረኛ ጆዋን ጋርሺያ በጉዳት ላይ ይገኛል። ዳኒ ኦልሞ፣ ራፊኒያ፣ ሮበርት ሌቫንዶስኪ፣ ጋቪ እንዲሁም ደግሞ ማርክ አንድሬ ተር ስቴገን ጉዳት ላይ ያሉ ተጫዋቾች ናቸው። የራፊኒያ እና የሌቫንዶስኪ ጉዳት እንዲሁም የዳኒ ኦልሞ ጉዳት በዛሬው ጨዋታ ላይ አለመኖር ምን ያህል ከባድ እንደሆነ ሊያሳይ ይችላል የሚሉ ግምቶች ይወጣሉ። በስፔን ላ ሊጋ ኮከብ ጎል አግቢነትን እየመራ የሚገኘው ኪሊያን ምባፔ ነው። 10 ጎሎችና 2 አሲስቶችን በ9 ጨዋታዎች ማስመዝገብም ችሏል። በባርሴሎና ቤት እንግዲህ ከጉዳት የተመለሰው ላሚን ያማል 2 ጎልና 4 አሲስት በማስመዝገብ የሚጠቀስ ተጫዋች ሲሆን ቪኒሲየስ ጁኒየር በ8 ጨዋታዎች እንግዲህ 5 ጎሎችንና 4 አሲስቶችን በማስመዝገብም እንዲሁ በዚህ ዓመት ጥሩ አጀማመርን ያሳየም ተጫዋች ነው። ፌራን ቶሬዝ 4 ጎሎችና
1 አሲስት ያስመዘገበ ተጫዋች ሲሆን አርዳ ጉለር በሪያል ማድሪድ በኩል 3 ጎሎችንና 4 አሲስቶችን አስመዝግቧል። ፌዴ ቫልቬርዴ 3 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ራፊኒያ 3 ጎሎችን እንዲሁም 2 አሲስቶችን ማስመዝገብ ችሏል። በዚህ ዓመት በዛሬው ጨዋታ ላይ ግን አይገኝም። እንዲሁ ማርከስ ራሽፎርድ 4 አሲስቶችና 1 ጎሎችን ማስመዝገብ ችሏል። በስፔን ላሊጋ በዚህ ዓመት እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። ከማንቸስተር ዩናይትድ በውሰት ወደ ባርሴሎና ያቀናው እንግሊዛዊ ተጫዋች የሆነው ማርከስ ራሽፎርድ ሪያል ማድሪድ ከባርሴሎና ትንቅንቁ ምን ይመስላል ዛሬ ምሽት የምንመለከት ይሆናል። ቅድሚያ ግምታችሁንም ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ። ሌሎች ጨዋታዎችንም ስንመለከት ኦሳሱና ከሴልታ ቪጎ እንዲሁም ራዮ ቫይካኖ ከዲፖርቲቮ አላቬዝ ጋር የሚያደርጉት ተጠባቂ ጨዋታ አለ። በጣሊያን ሴሪ እንዲሁ የሚደረጉ ጨዋታዎችን ስንመለከት ቶሪኒዮ ከጂዮኒዋ ጋር የሚያደርጉት ጨዋታ ይጠበቃል። ሄላስ ቬሮና ከካግሊያሪ፣ ሳሱሎ ከሮማ እንዲሁም ደግሞ ፊዮረንቲና ከቦሎኛ ጋር የሚያደርጉት ጨዋታ ተጠባቂ ሲሆን ላዚዮ ከጁቬንቱስ ጋር የሚያደርጉት የምሽት 4:45 የሚደረግ ጨዋታ መሆኑን ነው እየተመለከተን የምንገኘው። ይህም በጣሊያን ሴሪ ተጠባቂ ጨዋታ ነው። በጀርመን ቡንደስሊጋ 2 ያክል ጨዋታዎች ይደረጋሉ። ባየር ሊቨርኩሰን ከፍራይቡርግ ጋር እንዲሁም ደግሞ ስቱትጋርት ከሜንዝ ጋር የሚያደርጉት ተጠባቂ ጨዋታ አለ። በፈረንሳይ ሊግ 1 5 ያክል ጨዋታዎች ይደረጋሉ። ሊል ከሜትስ ጋር የሚያደርጉት ጨዋታ ይጠበቃል። አግዠር ከሊሃርቭ ጋር ሲጫወቱ ስቴድ ሬንስ ከኒስ ጋር እንዲሁ ጨዋታቸውን ያደርጋሉ። አንገርስ ከሎረንት እንዲሁም ኦሎምፒክ ሊዮን ከስትራትቡርግ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። በተለይም እንግዲህ በእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታ አለ። ክሪስታል ፓላስ አርሰናል ጋር የሚያደርጉት የፍላይ ኤምሬትስ ጨዋታ፣ አስቶን ቪላ ከማንቸስተር ሲቲ ጋር የሚያደርጉት የቪላ ፓርክ ጨዋታ ተጠባቂ ሲሆን በኤል ክላሲኮ ጨዋታ እንግዲህ ሪያል ማድሪድን ከባርሴሎና ጋር የሚያደርጉትን ጨዋታ እንድታዩ የምንጋብዝ ነው የሚሆነው።